መተናል ዞር በል እንዴት ነሽ? እንኳን ደህና መጣሁ። እንዴት ነህ? ሰላም ነው አለን እግዚአብሔር ይመስገን። አይናኩም አይደል? አይናኩም። ኧረ በጣም ቤተሰብ ናቸው። እሺ ስለ ግቢያችሁ እስኪ ንገሪኝ። ይሄ እንግዲህ አዲሱ ግቢያችን ነው። አኒማል ሊድ አቴንሽን የሚባለው ሼልተራችን ነው። ይሄንኛውና አሳያለሁ ወደ ውስጥ ሁለቱ ግቢ ነኝ የተከራየ ነው። 800 ካሬ ነው። ባዶ መሬት ነበር የተከራየ ነው። እዚህ ጋር ያለውን ቤት ሀፍ ነበር ሀፍ የተሰራ ነበር። እኛ ነን የጨረስነው። ኮምፒውተር ሁሉ ነገር ሹታችን የሚተኙት እዛ ውስጥ ነው። እዛ ደግሞ ገና ያልጨረስነው ቦታ አለ ማለት ነው። እየሰራን ነው። ስለነኚህ መሪ ቃሎች እናንሳ ደስ ይለኛል በደስታ። እነዚህ ሶሻል ሚዲያ ላይ የምንጠቀማቸው አድቮኬሲ ቃሎቻችን ናቸው። አሁን እዚህ ጋር ለምሳሌ እንደምታየው እንስሳት ትኩረት ይሻሉ፣ እኛ የነሱ ድምጽ ነን፣ እናንተስ ነው። ይሄ ሁሉ ጊዜ ከኛ ለማህበረሰቡ የምንጠይቀው ጥያቄ ነው። እኛ እንስሳት እንደማንኛውም አካል ትኩረት ሰው እንደሚያገኘው እንስሳት ትኩረት እንዲያገኙ ነው እየሰራን ያለ ነው። የድርጅታችን ስም ራሱ ይሄ ነው። ስለዚህ እኛ ትኩረት እንሰጣለን። እናንተስ ሁሉ ጊዜ ለማህበረሰባችን አሳይመንቱን እንዲወስድ የምንጠይቃቸው ጥያቄዎች ናቸው። እዚህ ጋር ያሉት በደንብ ይሄ መርሃችን ናቸው። በተለይ እንስሳ ውሻ ላይ ብቻ አይደለም የምንሰራው፣ ነገር ግን ለውሾች የምንጠቀመው አድቮኬሲ ቃሎቻችን እነዚህ ናቸው። በአማርኛው ከመግደል መከተብ፣ ከመግደል ማምከን፣ ከመግደል መጠለያ መስጠትና ከመግደል መንከባከብ። ሁሉ ጊዜ መግደል አማራጭና መፍትሄ አይደለም። ሁሉ ጊዜ እዚህ ጋር ያሉትን እንደ ክትባት ከእብደት ውሻ በሽታ ለመከላከል ክትባት መፍትሄ ነው። ማምከን የጎዳና ውሾች ቁጥርን ለመቀነስ፣ ሼልተር መስጠት መጠለያ ስለሚያስፈልጋቸው እና እንክብካቤ የሚሉት ወርዶቻችን ናቸው። የእንስሳ ስቃይ ይቁም፣ የእንስሳ ህይወት በእጃችን ላይ ነው፣ እንከባከባቸው። እንስሳ ስሜት አላቸው። ባህል ደግሞ እንስሳትን ልናጠቃ ምክንያት ሊሆነን አይገባም የሚሉ እነዚህ በጣም ብዙ ናቸው። ያው ሰዎች እኛ ድምጽ ነን፣ እነሱም ድምጽ እንዲሆኑ ስሜቶቻቸውን በቃላቶቻችን የምንገልጽበት ነው። የትኛውም ህይወት መጥቶ የለበትም የሚሉ ቃላቶችም እዛሉን። ሁሉም ህይወት የሚያስፈልገውን ጥቅም ማግኘት አለበት። የመሪ ቃሎቹ ጭብጥ ሀሳብ ምንድነው? የመሪ ቃሎቹ ጭብጥ ሀሳብ ሁሉም ሲሰበሰቡ እንስሳት ትኩረት እንደሚሹ ነው የሚያመለክቱት። ትኩረት ሁሉ ጊዜ በስሜታቸው በምገባም በሁሉም መልኩ ከጥቃት ትኩረት ከሰጠናቸው ከጥቃት እንከላከላቸዋለን እና ሁሉ ጊዜ ዋና ቃላችን ይሄ ነው። እኛ ትኩረት ነን፣ እኛ ድምጻቸው ነን፣ እናንተስ ነው ትኩረት ስጡ ነው ዋናው ሀሳብ። ይሄ 400 የኛ ነው። ቀጥሎ ያለው 400 ነው። ይሄ የአከራያችን ግቢ ነው፣ የኛ አይደለም። ስላልታጠረ ያው እሱ ማይጠቀምበትን የኛ ምሾች ወደዛ ይሄዳሉ፣ ግን የግላችን ንብረት አይደለም። እዚህ ጋር ያሉት ሰዎች በብዛት ከጎዳና የመጡ ናቸው እንዳለ ኦልሞስት፣ ግን የሚበዙት ከካሳንቺስ የመጡ ናቸው። ካሳንቺስ ቤት ሰዎች ወደ ሌላ ቦታ ሪሎኬት ሲደረጉ ጥላቸው የሄዱት ውሾች ናቸው ማለት ነው። እነዚህ እዚህ ጋር ምግባቸው የምንሰራበት ቦታ ነው። ስለ ውሾቹ አንዳንዶቹ ታሪክ እነግርሃለሁ። እዚህ ጋር ምግባቸው እዚህ የምናበስለው ከቅድም ከመብራት የግላችን ይላል። ስቶቭ መጠቀም አንችልም፣ ከሰው ሂሳብ ነው። ስለዚህ በእንጨት ነው የምናበስልላቸው። ይሄ ኪችናቸው ነው። ምግባቸው እንዴት እንደሚቀመጥ ላሳይ። አሁን ሲከፈት ይገባሉ፣ ምክንያቱም ምግብ እዚህ እንዳለ ያውቃሉ። ያው እንዳለ ስለዚህኛው ውሻ ታሪክ ስነግር እንደምታየው እኔ አይጠጋኝም። እኔም ብዙ አልጠጋውም፣ ፑሽ አላረገውም። ራሱ እስኪ ፈልጉ በሚመጣበት ሰዓት ነው የምንጠብቀው። 7ኛ አካባቢ ነው ያገኘነው፣ ተጠቁመን ያገኘነው በሶሻል ሚዲያ። ስንሄድ ለ6 ወር ሳጥን ውስጥ ነው የተቀመጠው። አሁን ኖርማሊ ውሻ ቤት የምናውቀው አለ። እሱ ግን ከፊት ለፊት የነበረው በርም በጣውላ ተመቶበት በሚስማር ተቸክሎበት ከዛ ውስጥ አይወጣም። በስር እጣቢ ይፈስበታል። እሱ የሚያየው በስር ነው። ምግብ አያገኝም። ለኔ ጥቆማ የሰጠኝ ልጅ ይሄዳል አልፎ አልፎ ምግብ ሰጣው። ኢቭን ዳቦ ከተቀመጠበት በጣም በቃ ጎትቶ ከመራቡ የተነሳ የሚበላው ውሻ ነበረ። ቤተሰቦቹ ለመስጠት ፈቃደኛ አልነበሩም። በህግ አግባብም ለመሄድ ሞክረን እሱን ፕሮሰስን ብዙ መሄድ አልቻለም ነበር። ነገር ግን እሱ ሊወጣበት የቻለው ምክንያት ቤቱ ሄደን ካየን በኋላ ሶሻል ሚዲያ ቲክቶካችን ላይ ታሪኩን አጋራን። የዛ አካባቢ ነዋሪዎች ወቀሱ ሰዎቹን ሄደው እና በዛ ምክንያት ሰዎቹ ድጋሚ ደውለው ይቅርታ ጠይቀውን ውሰዱት ብለውን ወሰድነው። ነገር ግን እኛ እንደዚህ አውሬ የሆነ ውሻ የመውሰድ አቅም የለንም፣ ምክንያቱም እኛም ስለምንጠቃ በሱ። እነሱ የሚሉበት ምክንያት መብራትና ውሃ ቆጣሪዎች ሲመጣ ይጮሃል ነው። አንደኛ ይሄ ውሻ ቤቱ ነው መጮህ አለበት፣ ገባ? እነሱ ለመጠበቅ ነው እዛ የተቀመጠው። ውሻ በተፈጥሮ ጠባቂ ነው ብለናል። ስለዚህ ሲጮህ እዛ ወስደው ከተቱት። ምናልባት የቆጣሪ መብራት ወይም የውሃ መብራት በወር አንዴ ነው ቤት የሚመጣው።
እንስሳዬ ግን ቤተኛ ነው፣ የቤቱ ባለቤት ነው። ስለዚህ እንደዚህ አይነት ችግሮችን መፍታት የምንችለው ምናልባት እነሱ በሚመጡበት ሰዓት ቤታችን ውስጥ በማስገባት እንጂ እንደዚህ በማሰቃየት አይደለም። ይሄ አንድ ማሳያ ነው። በጣም አውሬ ውሻ ነበረ። ኬናይን ኢትዮ ኬናይን ትሬኒንግ እና ሆሞ ፓፒስ የሚባሉ ትሬን ሰጪዎች አሉ። እነሱ ናቸው ያገዙን ወደ ውሻነቱ እንዲመለስ። ስቲል እንደምታዩት አይነካኝም፣ ብዙ ይፈራኛል፣ እኔም እፈራዋለሁ። እሱ እዛ ሄዶ ትሬኒንግ ባይሰጥ ኖሮ እኔ መቀበል የምችለው ውሻ አልነበረም። በዚህ አጋጣሚ እነሱን በጣም ነው ማመሰግናቸው። ወደ ዋና ኖርማል ውሻ ወደሚባለው ባህሪ መልሰው ሰጥተውናል ማለት ነው። ለዛ ነው እሱ እዚህ ያለው። እሷ ብዙነሽ ትባላለች፣ ግን ስሟን አታውቀውም። ለመናገር አልለመደችው። ሁሌ ከዚያ አትወርድም። እዚህ የነበረች ሰዓት ሴቶች ውሻ ያጠቋት ነበር፣ ይደበድቧታል። ከዛን ለመሸሸግ እዚህ ላይ ወጣች። አሁን እዚህ ለምትለው ትወርዳለችም ትወጣለችም። ነገር ግን ማታ ማታ በተለይ በካሜራ ቤት ሆነን ስናያት ቀጥ ለጠርጋ ግቢውን ከነጭ ውሻ ጋር እዛ ጋር የምትጠብቀው እሷ ናት። ወደዛ በመጮህ በቃ በጣም ኃይለኛ ጠባቂ ናትና በቃ ያ ውሻ ዘበኛችን እሷ ናት። ሁሌ እዛ ነው የምትለው። ሁሌ እዛ ነው የምትለው። እኔ ሁሌ በካሜራ ማታ አያታለሁ ቤት ገብቼ እና አንዳንዴ እፈራለሁ። በቃ እዛ በጣም ስለምትጮህ ትወድቃለች ብዬ እጠራታለሁ፣ ተመለሽላታለሁ። እሷምና ነጭ ውሻ ያዛጋ ቅድም የነበረ ውሻ እዛ ላይ ነው የሚቀመጡት። ሁለቱም አብረው ሲጠብቁ ነው የሚያድሩትና እሷ ብዙ ነች። እሷም ከካሳንቺስ ነው ያመጣናት። ይሄ ትንሹ ካሳንቺስ ነው ማለት እንችላለን። ገና ለመጣናቸው ውሾች አሉ እንደነገርኳችሁ። እዚህ ጋርም ያለው ግንባታ ገና ስላላለቀለን እነሱን እያንዳንዱን ውሻ የምናደርግበት ቦታ ስለሌለን እንጂ እንዳለ ካሳንቺሶች ናቸው። እሷ ምናቃት ክብሪት ትባላለች፣ እህት ነበራት። ገና ቤቶቹ መፍረስ ሲጀምሩ ገና እንጨት እየተነሳ እንዳለ ነው ምናቃት። ልጆች ነበሯት። የዛኔ ጎዳና እዛ መገባቢያ ነበረን ፕሮጀክት ነበረች፣ እንመገባት ነበር። አሁን ደግሞ ሼልተሩ ሲዘጋጅ ወደዚህ መጣለች። አብዛኞቹ ምን መግባቸውና ያመጣናቸው አሁን ለምሳሌ እዚህ ውስጥ ያለውና ሌሎች አንዳንድ 2-3 ውሾች ኖርማል የመጡ ናቸው። ይሄንን እዚህ ጋር ማየውን ውሻ ብዙ አልጠጋውም። ልክ እንደዛነኛ ውሻ ምን እንደሚፈጠረው መንገድ ላይ ሽሮ ሜዳ ያለን ቢሮ አካባቢ ሲያሰቃዩ ታገኘ ነው። ተኝቶ በጣም ሊሞት የደረሰ ነበር። እዚህ አምጥተን ይተርፋል ምናምንም አይደለም። ትንሽ ቀን ቆይቶ በቃ ከሞተ የሚሞት ነበር። ቢያንስ ይብላ ይጠጣ ብለን ያመጣ ነው። ስናመጣው በጣም በሚያስቸግር ሁኔታ ነው። ሊነክሰን ይፈልጋል። ግን እዚህ ገብታ ያየነው ኃይለኝነት ያህል ያለው አልመሰለንም ነበረ። መጀመሪያ ባለቤቶቹ ቤት ሲቀይሩ ይሁን አላቅም፣ ያው ሰፈሩ ላይ የሚነገረው ወሬ ጥለው ሄደዋል። ታስሮ የኖረ ውሻ ነው። ልክ እንደዚህኛው ውሻ። የዚህኛው ለየት የሚለው በጣም ውሻ ክፉ አይባልም። ቅድም እንደነገርኳችሁ አሳዳጊ ነው። መጥፎ አሳዳጊ ካለ መጥፎ ነው የሚሆነውና እዚህ መጥቶ ውሻ ገሏል። ይሄንንም ፌስ እናደርጋለን እኛ እዚህ ውሻ ስንቀበል ብዙ ጊዜ እንደዚህ አይነት ውሾችን አቮይድ የምናደርገው እሱን አሁን እዚህ ካመጣን በኋላ ነው ያወቅነው። የገባው ውሻ ደግሞ ወደ ጎዳና መሰል አንጥልም። ስለዚህ ቶለሬት እያደረገን እየለየን ምንድን ነው ያለና እኛ በሌለንበት ሰዓት ውሻ ነክሶ ገሏል። እና ብዙ ጊዜ ውሾቻችንን በስነ ስርዓት ወይም ይሄ በጭካኔ መንገድ ስናሳድግ ለሰው ብቻ አይደለም ለአምሳዮቻቸውም ግድያቸውና ጭካኔያቸው ይመጣል። ግን ፈልገውት አይደለም እኛ ያሳደግንበት ባህሪና ይውሻው ለምሳሌ እንደዚህ ነው እኛ ሼልተር ውስጥ የሚያሳየው ባህሪ ማለት ነውና እኔም አልቀርበውም። ስገባ እኔንም እግሬ ነክሶኝ ያውቃል። ፈራዋለሁ። በሩቁ ነው አልጠጋውም፣ አልነካውም። ስፔሱን ጠብቅለታለሁ። እንደ ሌሎች ሄጄ ማሻሸት አልችልም፣ ምክንያቱም መቼ እንደሚቀየር አላውቅም። እና እንደዚህ አይነት ውሾችም አሉን ማለት ነው። ዙስ ይባላል፣ የጓደኛዬ ውሻ ነው። ብሩክ ይባላል፣ የኛ ቮለንቲር ነው። አብሮት ይዞት ነበር የሚኖረው። የጋራ መኖሪያ ቤት ተከራይቶ ነው የመሬት መኖሪያ ቤቶች ውስጥ የሚኖረው። እና ዙስ ምስኪን ውሻ ነው። እውነት ለመናገር ታስሮ እንደኖረም አይደለም፣ እንደምታዩት ነው። መንካት እችላለሁ፣ ማቀፍ እችላለሁ፣ አያስቸግርም። ነገር ግን እሱ እዚህ የመጣበት ምክንያት የጓደኛዬ ብሩክ ተከራይቶ የሚኖርበት ቤት እየሰከረ የሚመጣ ሰው ነበር። ውሻ ደግሞ አይወድም፣ የሚሰክር የሚጮህ የሚመጣበት ሰው አይወድም። በዛ ሰዓት ሰውየው አንስቼ ሊንገረቡርበታለሁ ሲል ለከሰው። በዛ በተፈጠረ ጸብ ይጎድብኛል ብሎ ወደ ሌላ የሚሰራበት ተቋም ወሰደው። እዛ ተቋም ውስጥ ደግሞ ነጻነት ማግኘት አልቻለም። ሁሌ ያስሩታል። ስለዚህ አቢዩዝ ተደረገ። ስለዚህ እኛ ሼልተር ስንከፍት እዚህ ነጻነት ስላለው ወደዚህ መጥቷል። ግን ሁሉ ጊዜ እውነት ለመናገር ውሾች ከቤተሰቦቻቸው ጋር ሲለያዩ አትለዩ የምንልበት አንዱ ምክንያት ሆደ ባሻ ነው። በጣም ነው የሚያለቅሰው። መኪና ሲከፈቱ ይውጣል። አባቱ የመጣ ይመስለዋል እና ሳይኮሎጂያቸው ከባድ ነው። ልክ እኛ የምናውቀውን ሰው ሲለየን እንደምንናፍቀው፣ እንደምናለቅስ፣ እንደሚከፋን የውሾቹም ሳይኮሎጂ እንደዛ ነው። ለዚህ ነው እንስሳና አሳዳጊና እንስሳ መለየት የለባቸውም የምንለው።
በጎ ፈቃደኞች አሉ እዚህ ስራ ላይ የሚያግዙኝ አብረው የሚሰሩ የሚመጡ እነሱ አሁን እዚህ ጋር ያሉት ሉናዬና ዶክተር አላዛር ቋሚ በጎ ፈቃደኞች ናቸው። ሌሎች 2-3 የሚቀሩም አሉ። ቢያንስ 5ቱን አሁን በልበ ሙሉነት ከኛ ጋር ናቸው ብለን የምንላቸው። ሌላው ሰው አንድ ቀን ይመጣል፣ አንድ ቀን አይመጣም። እነሱ ግን ሁልጊዜ ከኛ ጋር ያሉ በጎ ፈቃደኞች ናቸው። ሰላም እንዴት ናችሁ? እሺ ሰላም። አሁን ደግሞ ቁጭ ብለን ያለውን ሁሉንም ስራችን እንቅስቃሴያችን የሚመለከተውን ነገር በሙሉ ቁጭ ብለን እንወያይ። መልካም። አዎ እሺ። ዝርባሌ መጣ ህጻኖኝ ነው። ይሄ የህጻናት ፍላጎቴ ነው ዛሬ የምሰራው ስራ ማለት ነው። ህጻኖኝ ሰዎች በተለይ በሚኖርበት አካባቢ እንስሶችን ሲያሰቃዩ አይቻለሁ፣ በመርዝ ሲገድሉ አይቻለሁ፣ ሲደበድቡ፣ ሲያስሩ፣ ሲጥሉ አይቻለሁና ህጻኖኝ ምናልባት በ5 አመት ይመስለኛል እኔም ድንጋይ ወረወር ነበረ ውሾች ላይ። ከዛ በኋላ እንዴት እንደሆነ ሳለቅ ከማባረራቸው ውሾች ጋር ራሴን አገኘሁት። አላውቅም ተርኒንግ ፖይንት ስቲል አይገባኝም። ከዛ በኋላ ግን ለሰው ልጅ የሚሰጡትን ፍቅር ሳይው ሰው ደግሞ ለነሱ የሚያደርግባቸው ነገር በዛም እድሜ ሳይ ደስ አይለኝም፣ ይከፋኝ ነበረ እና እኔ ማሳድጋቸው 5 ውሾች ነበሩኝ ከዛ በኋላ እና ከዛ ውስጥም በመርዝ የተገደሉብኝ አሉ እና ያን ሳይ በጣም ያሳዝኑኝ ስለነበረ ሳድግ ለነሱ መብት መቆም አለብኝ፣ እነሱ ማገዝ አለብኝ ብዬ አሰብኩ እና ያው አሁን የልጅነት ሀሳቤን ያሳካሁት ማለት ነው። እሱ ነው የምኖረው። ሀሳቡ እንዴት የተጀመረው? ኖርማሊ እኔ ፎከሲንግ ግሬም ሼልተር ሰብስቦ ማኖር አይደለም ችግሩን ይፈታዋል ብዬ አላምንም። ምክንያቱም ሀገሩ ላይ ያለው ውሻ በጣም ብዙ ነው። ውሻ ብቻ አይደለም የኛ እንቅስቃሴ ስማችን እንስሳት ትኩረት ይሻሉ ነው። ስለዚህ ሁሉንም እንስሳ ያካትታል። እዚህ ግቢ አህያም ነበረችን ሞታብን ነው ታማ መታና ሁሉንም እንስሳት ላይ ነው ፎከስ የምናደርገው። ግን ይሄ አሁን ውሾችን ሰብስበን የምናረው ቢያንስ ለተወሰኑ እንስሳት ፋታ መስጠት ብንችል፣ ከስቃይ መገላገል ብንችል፣ ምናልባት እዚህ መተው ቢታከሙ እንክብካቤ ቢያገኙ በማለት ነውና ይሄ የተጀመረው የዛሬ 5-6 አመት ፌስቡክ ላይ እንቅስቃሴዎች አደረግ ነበር። ያው እንደዚህ በሼልተር ደረጃ ሳይሆን አድቮኬት ስራዎችን ይሄ እንስሳት ኮ ስሜት አላቸው፣ ሰው እሱ አይገባውም፣ ይርባቸዋል የሚለውን ነገር አንደርስታንድ አያደርግም ህዝቡ፣ ያማቸዋል። ይሄ የሰው ልጅ የሚሰማው ስሜት በሙላ እንስሳ ጋር አለ። እሱን ደግሞ ሰው አይረዳም፣ አይገባውም። ስለዚህ እሱን ነበር የምጽፈው። እሱን እየጻፍኩኝ የምፈልገው መልእክት አስተላልፍ ነበር። ያው ይጠበቃል፣ ሀሳቡ ተቀባይነት የለውም። ካለን ከመጣንበት ባህል ከልምዳችን የተነሳ ቶሎ መቀበል የምንችለው አይነት ሀሳብ አይደለም። እስቲልም ስትራግል ነው። ግን እንደዛ እየሆነ ተጀመረ። የዛሬ 2 አመት ተኩል ይመስለኛል ቴሌግራም ግሩፕ ተቋቋመ። ከዛ በኋላ እኔ መስራት የምፈልገው ስራ እንደዚህ ነው እና የኔ ሀሳብ የምትጋሩ ሰዎች ካላችሁ ነው ብዬ ኢንቫይት አደረኩ። ምክንያቱም አንደኛ መድረኩ የለም። እኔ ልጆኝ የሚመስለኝ እኔ ብቻ እንስሳ መወድ እንጂ ሌላ እንደኔ የሚወድ ሰው ያለ አይመስለኝም። ምክንያቱም የምንሰባሰብበት ፕላትፎርም የለምና ይሄንን ያወቅኩት ደግሞ 13 አመት ከኔ ጋር የኖረ ውሼ ሞተብኝ። ሲሞትብኝ በጣም ነበር የተሰማኝ። ማለት ከምገልጸው በላይ አዝኜ ነበርና ፌስቡክ ላይ ታሪኩን ሳጋራ ብዙ የኔ አይነት ሰዎች ታሪክ የሚያጋሩ ሰዎች ሳገኝ ለካ መድረኩን የሌለን መድረኩ ቢኖረን ለካ እንደዚህ የምንወድ ሰዎች አለን የሚለው ስላሰብኩኝ ፕላትፎርም ላይ ያንን አስቀመጥኩ። ሰዎች መጡ፣ ቴሌግራም ግሩፕ ተጀመረ፣ ኮንትሪቢዩት ማድረግ ጀመረን። እንስሶች የሚረዱበትን መንገድ እንደዛ ያለ እየሰፋ እያደገ መጣ። ሶ በተለይ ደግሞ ባለፉት አመታት ሳይከፈት ምን ሰራ የነበረው የአድቮኬሲ ስራውን ከዛን ደግሞ ወጥቶ የጎዳና ውሾች ማብላት ነበረ። በወር አንድ ጊዜ ሁሉ ጊዜ የምናደርገው ምገባ ነበር። በወር አንዴ የሆነ አካባቢ ደን ስለመገበን ውሻውን እንጠቅመዋለን ማለት አይደለም። አዌርነስ ነው። እኛ ሞር ፎከስ የምናደርገው የአስተሳሰብ ልወጣ ላይ ነው። ብቻችንን እዚህ ብፈጋ ምንም ነገር ቢደረግ የሚቀየር ነገር የለም። ሶ ኮሚኒቲውን ማሳተፍ መቻል አለብን ማህበረሰቡን በሚለው ስለሆነ እንደዛ እያደረግን ነበር። ከዛ በኋላ ደግሞ ያው እንደሚታወቀው የልማት ስራዎች ሲስፋፉ ሰዎች መኖሪያ መንደሮቻቸውን እየለቀቁ እየሄዱ ነው የነበረው። በዛ ሰዓት የተለያዩ አካባቢዎች ላይ ብዙ ውሾች ቀርተዋል። ምክንያቱም የኮንዶሚኒየም ህግ ውሻን ይዘህ እንድትሄድ አይፈቅድልህም። በዛ አጋጣሚ ባለቤት ውሾች ከባለቤቶቻቸው የመለየት ፈተና ገጥሟቸው ነበር። ለ7 ለ8 ወር በቋሚነት ምገባዎች ሲካሄዱ ነበር። በሳምንት 3 ቀን እየተካሄዱ ነበረ። ከዛ በኋላም እሱን ማድረግ የማንችልበት ችግር ገጠመን። ስለዚህ መጠለያ ብናዘጋጅላቸውና ቢያንስ የቻለውን በአቅማችን ያሉትን ብንሰበስብ የሚለው ሀሳብ ስለመጣ ይሄን ቦታ በኪራይ ተከራየ። ከዛን እዚህ እየሰበሰብን ያለ ነው። ለውጥ አመጣሉ ለሚለው የተወሰነ መልኩ ለውጥ አለው። በጣም እኔ ብዙ ኮሚኒቲ አግኝቼበታለሁ። በጣም ብዙ ሀሳቤን የሚጋራ ሰው አግኝቼበታለሁ። ኮሜንቶች ይደርሱኛል፣ ኢንቦክሶች ይደርሱኛል። አስተሳሰቤ ተቀይሯል በዚህ እንቅስቃሴ የሚሉ ደግሞ ብዙ ሰዎች አሉ። ስለዚህ እኛ 3ም 4ም 5ም 6ም ሰው ሲለወጥ ነገ ደግሞ ከዚህ በላይ ሞር እንደሚለወጥ አስበን ነው የምንንቀሳቀሰው። ማቆም አይታሰብም።
ግን ስትራግሉም እያለ ግን መቀጠል አድቮኬሲ ስራውን መስራት ነው እንዳልኩ በሼልተር የሚቀረፍ ችግር የለውም እያንዳንዱ ሰው የራሱን እንስሳ በታማኝነት በእንክብካቤ መያዝ አለበት በሼልተር የሚቀረፍ ችግር የለም ፈታ ነገር የለም ስለዚህ እኛ ሞር ፎከስ እናደርገው አድቮኬሲ ስራ ነገ ህጎች እንዲሻሻሉ ህጎች እንዲቀየሩ አሁንም ያሉ ህጎች ደግሞ ስራ ላይ እንዲውሉ ነው ህጎች የተወሰኑ ህጎች ይኖራሉ እና እሱን ማሻሻል ላይ ነው የምንሰራው ለውጥ መጣው በተወሰነ መልኩ መጥቷል የሚጠበቀው ያህል ግን አሁን አይመጣም በስንት አመታቶች እንደሚመጣም አናውቅም ግን ከኛ የሚጠበቅብን ነገር ሳያቋርጡ ማህበረሰቡን ማስተማር ስለሆነ እሱ እናደርጋለን እስካሁን አጠቃላይ የገቡት ወደ 50 ይሆናሉ የወጡም አሉ አሁን ያሉም አሉ ለህክምና ይወጣሉ አሁን ግን በዚህ ሰዓት እናንተ ባላችሁበት ሰዓት ወደ 24 ሺዎች አሉ ህክምና ሲሆን እዚህ አናሳክምም ይወጣሉ በተለይ ፓፒዎች ታመውብን ነበር እነሱ ወጥተው ግን እንደምታዩት አዲስ ነው ይሄ አዲስ ፕሮጀክት ነው ከተጀመረ ገና 3 ወሩ ነው ግንባታ ላይ ያለ ነው የተከራየነው መሬት ባዶ ነው ውሃ የለውም መብራት የለውም ባዶ ቦታ ነው የመጣ ነው ስለዚህ ከዚህ በኋላ ሾችን በደንብ የምናስገባው ግንባታዎቻችን እየጨረስን ነው ለምን አንዴ ግንባታ ባይለበት ቦታ ላይ ብዙ ሻስ ታስገባ ድብድበው አለ አንዱ ካንዱ መነካከሱ አለና እነሱን ምን ለይበትን ቦታ ካላ ጀምረናል አልጨረስንም ልክ እሱ ስንጨርስ ግን እስከ 80 ውሻ ባንዲ ማስተናገድ የሚችል አቅም አለው እኛ ሞር ጎዳና ላይ ያሉ ከሰው ቤት ውስጥ ካሉ ሻይል ጎዳና ላይ ያለው ሻራ የምንቀበለው ሰው ቤት ውስጥ ያለ ብዙ ችግር ሊደርስበት ይችላል ግን እንዲጋፈጥ ነው የምንመክረው የምንቀበለውም ሊኖር ይችላል ምክንያቱም እኔ ዛሬ ለኔንሳ ካልቆምኩኝ የሆነ ሰው ራሱ ቤቱ ስለሚያሳድገው እንስሳ መቆም ካልቻለ ችግር ነው መጀመሪያ ማሳደግ የለበትምና ምክንያቱም ብዙ ውሾች ጎዳና ላይ ወጥተው ባለበት ሰዓት ቤት ውስጥ ያለው ውሻ አልጠራም ምክንያቱም አሁን ቤት እዚህ ያሉ ውሾች በራሱ ቤት እንዲያገኙ ነው የምንሰራው ምክንያቱም እኛ አዶፕሽን ነው ፕሮሞት የምናደርገው ውሻ አንሸጥም አንነግድም እዚህ በእንስሳ የሚሰራ ቢዝነስ የለም ስለዚህ ሰዎች ወስደው በትክክል እንዲያሳድጉ ነው ምናበረታታው እዚህ ማመተን እስከመጨረሻ ከኛ ጋር እንዲኖር አንፈልግም ምክንያቱም እያንዳንዱ ውሻ የራሱ ባለቤት ያስፈልገዋል ስለዚህ ፕሮሞት የምናደርገው አዶፕሽን ነው ይሄ ማደጎ ነው ወስደው እንዲያሳድጉ ከጎዳና ስናመጣቸው ማንነን አስበን ነው የምናመጣው እኛ በብዛት መኪና አደጋ የደረሰበት ውሻ በባለፉት ጊዜያቶች በጣም ብዙ ስንረዳ ቆይተናል አሁን ካለ መጠለያ ጋር ግን ምቹ አይደለም ለነሱ ለአካል ጉዳተኞች ለማምጣት ስላላለቀ አሁን አናስገባም እንደዚህ አይነት ውሻ መጠለያችን ካለቀ በኋላ እናስገባለን እየበዛ ያለው ችግሩ ሴት ውሻ ሰው ከቤት ወጥቶ ይጥላል ይሄ ስለፈረሰበት ብቻ አይደለም ሴት ውሻ አይፈልግም ተወልዳለች የሚል አመለካከት አለ አንድ ውሻ ቺን ውሻ ሴት ከሆነች አጥቼ ስጥላት ለምን እንደጣልኳት አታውቅም ለምን እንደማሰቃያት አታውቅም ምንም ጥፋት አላጠፋችም ጾታ ብቻ ለመጠራት ምክንያት ሊሆናት አይገባም እና እሱንም እንዲያውቁልን እንፈልጋለን ማለት ነው ብዙ ጊዜ አሁን ቤት የፈረሰው ጊዜ ሌሎች ሰዎች ቤት ሲቀይሩም ወደ ኮንዶሚኒየም ወደ አፓርትመንት ሲገቡ በጣም ያስቸገረው ነገር ከኖርማል ከጤነኛ አቢስ ሳይደረግ ሳይሰቃይ ካደገው ሻይ ልቅ የታሰረው ሻል ምክንያቱም ማንንም አይቀርብም ከባለቤት ውጭ አያውቅም አውሬ ነው ባለቤቱ ይፈራዋል እንኳን እኔ ባለቤቱ ይፈራዋል ያን ውሻ ለመንከባከብ ማለት ነው እንደዚህ አይነት ውሾች በጣም ያሳዝናል እኛ ውሻ የጎዳና ውሻ መገባ ላይ ሁለቴ ተነክሰናል በእንደዚህ አይነት ውሾች ስለሚቀላቀሉ እንደኔ ላውሻ መስለውን ለማሻሻት ለመቅረብ በመሞክርበት ሰዓት በቃ እኔ እጄን ይዞ እንደዚህ ምናምን አርጎ ሁላ ሰቃይኝ ውሻ ነበረ አልፈርድበትም ብዙ ጊዜ ምን ይባላል መሰለክ መጥፎ ውሻ የለም መጥፎ አሳዳጊ ነው ያለው አስተዳደጋችንን ብናስተካክል እኛም የምንረዳቸው ሰዎች እንደዚህ አይነት አደጋ አይደርስብንም ስለዚህ አሁን ስላነሳነው መናገር የሚፈልገው ውሾቻችሁን አትሰሩ ብዙ ጊዜ ውሻ ለጠባቂነት ነው የሚታሰረው ውሻ ካራክተሩ ነው መጠበቅ እኔ ቤቴ 4 ውሾች አሉኝ አይታሰሩም እኛ ቤት ውሻ አይታሰርም የውሻ ቤትም የለም ቢተኙት ከኛ ጋር ቤት ገብተው ነው ምናምን ነፃ ናቸው ግን ምንድነው ይሄ ሰው ከድሮ ጀምሮ የመጣበት አመለካከት ውሻ የሚጠብቅልኝ ሳስረው ነው የሚል አመለካከት አለ እሱ ልክ አይደለም ስታስረው ለሌላ ሰው አይደለም ላንተ የማይመለስ ይሆናል በዛ ላይ ይሰቃያል ልክ አይደለም ደህንነቱ የተጠበቀ አይሆንም ይሄ ሜንታሊም የሚሰማቸው አይመስልንም ውሾች ድብርት ይጠቃሉ ብዙ አይነት ነገር ይጠቃሉና እንደዛ አይነት ነገር ስለሚይዘው የሆነ ቀን የሚጠብቅልህ አንተን ራሱ ባለቤቱን ለማጥቃት እንኳን ለሌላ ሰው አይደለም ቀን ይጠብቅልሃል ስለዚህ እንደዚህ አይነት ውሾች ሲሆኑ ለኛም ጥሩ አይደለም ለኮሚኒቲውም ጥሩ አይደለም ያው ውሻ ምንም ባላጠፋው ጥፋት የሆነ ሰው ቢነክስ ያጠቃዋል አስተዳደጉ ነው ምንም ማድረግ አትችልም የውሻው ተፈጥሮ አይደለም ስለዚህ እሱ ነገር ራሱ ይፍን ማስተካከል አለብን ከዚህ በፊት የነበረው ሂደት ሶሻል ሚዲያ ነው እኔ ቲክቶክ ተጠቃሚ ነኝ ሶሻል ሚዲያ ላይ ሳቀኛል ፌስቡክ ተጠቃሚ ነኝ ቴሌግራም ግሩፕ አለኝ ስለዚህ የሆነ አንስቼ በራሴ የሆነ ጥረት ሳረግ ሲያይ ሰው እኔም ይሄን ነገር ላርግ ብሎ ይጨምራል በእርግጥ እንደሚያስፈልገን መጠን አናገኝም እውነት ለመናገር ምክንያቱም ይሄንን ቤቶች ራሱ መስራት ያልቻለ የሚያስፈልገውን ገንዘብ ስላላገኘን ነው ቁጭ ብለን ያለነው ጀምረን የተወረው ማለት ነው ግን
ሰዎች ናቸው በሰው ነው የቆመው ይሄ በሶሻል ሚዲያ ሰዎች ነው የቆመው ያሉ ያግዛሉ ይደግፋሉ ከዛ ህጋዊ አልነበርንም አሁን ህጋዊ ነን ኦልሞስት አንድ ወር ሆኗል ህጋዊ ከሆነን ምናልባት ከዚህ በኋላ ደግሞ ህጋዊ ስለሆነን ህጋዊ ሂደቶችን ስንሄድ ምናልባት የተሻለ ይሆናል ብለን እናስባለን እንደ ተቋም ያው ሰርቲፊኬት ሲኖር ሄደህ ትልልቅ ድርጅቶችን መጠየቅ የምትችልበት አግባብ አለው አሁን ለምሳሌ በሳምንት ብዙ ወጪ ነው የምናወጣው አሁን ርቀቱን አይተዋል አይደለ ትራንስፖርት ራሱ አንዴ ውሻ ስናመጣ 3,000-4,000 ብር እንከፍላለን ለአንድ ውሻ ክትባት በጣም ውድ ነው አሁን እሱ ዶክተር አላዛር ይባላል የኛ ቮለንቲር ነው አብረን ነው እዚህ የምንሰራው አንድ ነን ሶ መድኃኒቱን እንገዛለን እሱ አሁን በነጻ ስለሚያከምልን ነው ግን ከነሱ አቅም በላይ የሆኑ ህክምናዎችን ደግሞ ቢያንስ ለሰርጀሪ እስከ 15-16 ሺህ ብር ለአንድ ውሻ የሚወጣበት ጊዜ አለ ለሰርጀሪ ብቻ ማለት ነው ከዛ ደግሞ መጥቶ እዚህ የሚወጡት ወጪዎች አሉ የሰራተኛ ወጪ አለ እዚህ ምንም ውሃም የለንም በራሳችን መብራትም የለንም ሁሉንም ነገር ከሰው ነው የምንጠቀመው ስለዚህ በወር ብዙ ወጪ ይኖርብናል ለምግባቸው አሁን ቢያንስ እዚህ ቤት ከ50 ኪሎ በላይ ሩዝ በሳምንት ይገዛል አሁን ውሾቹ ስላነሱ ነው 40 ምናምን ነበረን አሁን ኦልሞስት 20 ምናምን ያለን የውሾቹ ቁጥር በጨመረ ቁጥር ከዛ ስጋ አለ የዶሮ ስጋና ሩዝ ነው የሚበሉት የስጋቸው ወጪም እንደዛው ነው ከዛ በኋላ ግን እየጨመሩ በሄዱ ቁጥር ደግሞ ላይክ ደብል ነው የሚሆንብን ከነገና የምገባ ስራ ብቻ አይደለም አዌርነስ እንሰራለን ብዙ ህትመቶች እንጠቀማለን ብዙ ሶሻል ሚዲያዎች ላይ የሚሰራጩ ነገሮች በየመንገዱ እንጠቀማለን ኤቭሪቲንግ እኛ በስፖንሰር አይደለም እናገኘው እያንዳንዱን ምንም ነገር ፕሪንት ስናደርግ ወጪ ነው ምንም ነገር ስናደርግ ምክንያቱም እንደነገርኩ ለሼልተር ብቻ አይደለም እዚህ ያለ ነው ምን ሰራው ሞር ፎከስ እንትን ላይ ነው አዌርነስ ላይ ስለሆነ ኢቭን ምናወጣቸው ምናሳተማቸው ብዙ ነገሮች ይኖርብናል እሱ ሁሉ ወጪ ነው እንደዚህ በወር እንደዚህ ልልህ አልችልም ምክንያቱም ወጪዎቻችን ድንገተኛ ናቸው ሁሉም ነገር ድንገት ሻይ ተመማል ድንገት ሻይ ይገጫል ድንገት ሰራተኛ ልቀበሃል ድንገት የሆነ ነገር ያስፈልጋል ምናምን ስለዚህ ብዙ ወጪ ነው የምናወጣው ግን እግዚአብሔር ይመስገን እስካሁን እግዚአብሔር አላሳጣቸውም ይበላሉ ይኖራሉ አሁን አሉ ጓደኞቼ እዚህ መታያቸው እሷ ሉናለች ዶክተር አላዛር አለ ሲመቻቸው የሚመጡ ልጆችም አሉ እዚህ ሁላችንም እዚህ አንውልም እዚህ በሰራተኛ ነው የምናሰራው ስራውን ግን በሳምንት ብዙ ደግሞ እኛን መምጣት ያለብንን ጊዜ ይጠይቃናል እውነት ለመናገር ከዛን አሁን ደግሞ ድርጅት ሆኗል እንደነገርኩ 7 ቦርዶች አሉት ስለዚህ በ7 ቦርድ ነው አሁን እየተመራ ያለው ያኔም እንደ ፌቭ ነው ከልጅነት ጀምሮ ለእንስሳት ልዩ ቦታ አለኝ ልቤ ውስጥ ያስባለሁ የውሻ ሳይኖረኝ የቆየበት ጊዜ የለም ሳድግ ከዛ ያው አርኪቴክቸር ስኩል ስገባ መመረቂያ ቴሲስ ስንሰራ በቃ እኔ ሼልተር ነው የምሰራው ብዬ ወስኜ ነበረ እና ከባድ ነበረ ግን ያው ሼልተር ፕሬዘንት አረኩኝ ሶ በሱ ሼልተር ሰርቼ ተመረኩኝ ከዛ በኋላ እሱን ለመስራት ነው ፕላን የነበረው ጎፋንድሚ ምናምን ጀመርኩኝ ብር ለማሰባሰብ ለሼልተር ከዛ እሱን እየሰራው ከፌቨን ጋር ተዋወቅን ማለት ነው ሶሻል ሚዲያ ላይ እሷ እንዳለችው ነው እኔም ለእንስሳት እንደዚህ በጣም እንትን ሚራራ ሰው ብዙ አለ ብዬ አላስብም ነበር ሶ ኮሚኒቲ ውስጥ ጆይን ሳረግ በቃ ከዛ ተቀላቀልኩ ማለት ነው እኔ አሁን ዲጂታል ማርኬቲንግ ላይ ነው የምሰራው ብዙ ለሼልተር ፋንድ ማሰባሰብ አግዛለሁ ጎፋንድሚያችን ላይ ዲዛይን ስራ ካስፈለገ ለሼልተሩ ዲዛይን ሰራለሁ እዚህ መምጣት ሲኖርብን ፌቨን መጥቼ ሰፖርት አደርጋታለሁ አንድ እንደ እንስሳት ሐኪም በመሆኔ ፊሊንጋቸውን ፔናቸውንም በደንብ አውቀዋለሁ አይቼዋለሁ አብሬ እሰራለሁ ማለት ከዚህ ተማሪም ሆኜ እኔ እሰራ ነበር እንደ ጎዳና ውሾችን ግቢ እያለን እየሰበሰብን በቻልነው አቅም ተማሪውን እናሳድግ ነበርና እንዳጋጣሚ ሆኖ ሶሻል ሚዲያ ላይ ነው ከፌቨን ጋር የምንታወቀው ሲቀጥል ደግሞ እኛ ግቢ እየመጣች ተሳከም ነበር ውሾቿን ማለት ነው ደብረ ዘይት ድረስ እየመጣች ተሳከም ነበርና እዛ ነው የተዋወቅ ነው እዛ ሶሻል ሚዲያ ላይ የምትሰራውን ነገር ሳይ ምናምን እኔም ኢንተረስቱ ስለነበረኝ ከተማሪነት ጀምሮ ለምን አብሬ ተቀላቅዬ በሙያ እንኳን ሰፖርት ባደርጋትና የኔ ትንሿ ነገር ለኔ ምንም ብዙም እንትን ማይለኝ ነገር ለሷ ግን ትልቅ ነገር ነው የሚሆነው በሚል ህክምናዎች ሲኖሩ ክትባቶች ሲኖሩ አልፎም ደግሞ ትልልቅ ሰርጀሪዎች ሲኖሩ አብረን ከሌላ ሐኪሞች ጋር በመሆን እንሰራለን ያው አሁን ላይ ደግሞ ሼልተር ከከፈተችን በኋላ ሳትከፍትም የጎዳና ውሾች ላይም ክትባት ከተበናል ከዚህ በፊት ወደ 60 ውሾችን የምትመግባቸውን ውሾች የውሻ እብደት በሽታ ክትባት በአመት የሚከተቡትን ክትባት ከትቤያለሁ ከእንስሳት ጋር አብረን ስንሆን ውሾቻችንን በአግባቡ መከተባቸውን ቼክ ማድረግ አለብን አሁን እንዳልኩ ቅድም ዋነኛውና አስከፊው በሽታ የሚባለው የውሻ እብደት በሽታ ነው እና ደግሞ
አንድ ዞኖቲክ የሚባሉ በሽታዎች አሉ ከሰው ወደ እንስሳት ከእንስሳት ወደ ሰው ከሰው ወደ እንስሳትም የሚተላለፉ ማለት ነው። እነሱ በሽታዎች እንዳይኖሩብን እንዳይዟቸው ውሾቻችንን በየአመቱ አኑዋሊ ወይም ደግሞ የውሻ እብደት በሽታን በየአመቱ መከተብ ይኖርባቸው ላይፍ ታይም ማለት ነው። ህይወታቸውን ሙሉ በየአመቱ መከተብ ይኖርባቸዋል። ሲቀጥል ደግሞ ዲወርም መደረግ አለባቸው። ይሄ ጸረ ትላትል የሚባሉ መድኃኒቶች አሉ ማለት እነዚህ ጸረ ትላትሎች ውሾቻችንን የሚይዟቸውን ትላትሎች ይቀንሱላቸዋልም። ሲቀጥል ደግሞ ወደኛ ይተላለፋሉ እነዚህ ትላትሎች። ስለዚህ እነሱ መድኃኒቶች በአግባቡ በመስጠት ውሾቻችንንም ራሳችንን መጠበቅ እንችላለን ማለት ነው። ሲቀጥል ደግሞ ስትረስ ዲፕሬሽን የሚይዛቸው አይመስላቸውም ሰው ውሾች እንስሳቶች የሚደብራቸው ፊሊንግ ያላቸው አይመስላቸውም እና በጣም አቢዩዝ ከተደረጉ ሁሌ የሚታሰሩ ከሆነ አንድ ቦታ ላይ ፀሐይ እየቀጠቀጣቸው የሚኖሩ ከሆነ እውነት ነው እነዚህ ውሾች ዲፕሬሽን ይዛቸዋል። ዲፕሬሽን ሲይዛቸው ደግሞ እኛን ወደ ማጥቃት ይሄዳሉ። ሲታሰሩ ረጅም ሰዓት ሲታሰሩ ስትረስ ይይዛቸዋል። ስለዚህ ስትረስ እንዳይዛቸው መደረግ ያለበት ምንድነው? ውሾቻችንን በነፃነት ማሳደግ ይኖርብናል ማለት ነው። በፍቅር እያሳደግን አብረን ማለት እነሱ ከኛ ጋር ጊዜ ብቻ ነው የሚፈልጉት። ትንሽ ፔት ካረግናቸው ፍቅር ከሰጠናቸው እንክብካቤ ከሰጠናቸው እንደዚህ አይነቱ ነገር ውስጥ የመግባትና እኛንም ከማጥቃት የሚያጠቁበት ምንም አይነት ሚስ የለም ማለት ነው። ስለዚህ አኑዋሊ ማስከተብና ዲወርም መደረግ አለችውን እርግጠኛ መሆን አለብን። ሲቀጥል ደግሞ አብዛኛው ሰው ቡችላ ውሻ አይቆይልኝም ይሞትብኛል ምናምን ይላልና እሱንም እንደዚሁ በክትባት ገና 1 ወር ከ15 ቀን እድሜያቸው ላይ ክትባት መጀመር አለበት። አሁን እኔ እነዚህ ውቢት ትባላለች እሷ የውቢትን ውሾች እየከተብኩ አላት ያለው ፓርቮ የሚባል በሽታ አለ። በጣም አስከፊ በሽታ ነው። የቡችሎችን የሚገል እስከ 6 ወር ያሉ ውሾችን የሚያጠቃ ነው። ስለዚህ እሱን ክትባት ማግኘት አለባቸው። ቢያንስ በየ21 ቀን ልዩነት 3 መውሰድ ይኖርባቸዋል። ሲቀጥል ደግሞ የጸረ ትላትል እንደዚሁ ቡችሎቹ 6 ወር እስኪሆኑ ድረስ በየ2 ሳምንቱ ማግኘት ይኖርባቸዋል እና ከውሾች ጋር ባለን እንቅስቃሴ ውስጥ አጽንኦት ሰጥተን ልንከታተለው የሚገባው ሕክምናቸውን። ሲቀጥል ደግሞ ምግብ በደንብ መብላታቸውን የሚበሉትን ምግብ ጤንነቱን ማረጋገጥ ይኖርብናል። እንዳልኩ በምግብ ያው ምግብ ወለድ በሽታዎች አሉ ፉድ ቦርን ዲዚዝ የምንላቸው ማለት ነው። ስለዚህ እነሱንም ለመጠበቅ የምንሰጣቸው ምግብ የምንሰጣቸውንም ውሃ ካጠገባቸው መለየት የለበትም። ውሃ በጣም አስፈላጊ ነገር ነውና እነዚህን ነገሮች መከታተል ይኖርበታል አንድ ውሻ አሳድጋለሁ ብሎ ያሰበ ሰው ማለት ነው። በጣም ይፈተናል። እውነት ለመናገር የፋይናንስ ጉዳይ እንዳለ ሆኖ ግን የህብረተሰቡ አመለካከት ነው። ምክንያቱም የህብረተሰቡ አመለካከት ቢቀየር ህብረተሰቡ አንዳንዴ በጣም የሚያስቀን በራሱ እንስሳ ደውሎ የሚያስፈራራ ሰው አለ። ውሻዬን ልጥለው ነው ልገል ነው ትወስጃለሽ አትወስጂም የሚል ሰው አለ። ውሻዬ ታሞብኛል ማሳከም አልፈልግም ቆዳው በሽንትን ሆኗል አሞታል አልድንም ማለት ትወስጃለሽ አትወስጂም። በጣም ብዙ ሰው ይሄ ኢቭን ፖላይት አይደለም የሚጠይቀ አንተ ግዴታ የሆነ በቃ እንስሶችን የመርዳት ኃላፊነት አንተ ላይ ይወደቀ ወይ በግዴታ ይሄ ትእዛዝ አንዳንድ ሰው ቀጣሪ ነው የሚመስለው ሲደውልልህ ራሱና እሱ ነገር በጣም ችግር ሰው አንደርስታንድ አያደርግም። የቮለንቲር ስራ ምን እንደሆነ አንደኛ በጣም የተቸገረው አንደርስታንድ አይደረግም። እኛ ቮለንቲሮች ነን ከዚህ ተከፋይ አይደለም። የራሳችን ደግሞ መስራት ያለብን ስራዎች አሉ እና ሁሉም ነገር እንዳንተ ኃላፊነት የሚቆጠረው ነገር ለኛ በጣም ከባድ ነው። ማስተላለፍ የምፈልገው ሰው እዚህ ጋር ስንረዳ በጣም ሞልቶልን በጣም በብዙ ሚሊዮን ብር እንደው ያንቀሳቀስን እንደው በጣም ትልቅ ተቋም ኖሮ ምናምን የሚመስለው ሰው ሶሻል ሚዲያ ላይ ብለን አናውቅም። ግን ሰው በራሱ ደግሞ ይገምታል። አይ ቢኖራት ነው እኮ እንስሳ ምትረዳው የሚል ሰው አለ። ኦልሞስት ይሄ ድርጅት የሚሰራው እንስሳ ብቻ መርዳት አይደለም፣ አረጋውያን፣ ህጻናት፣ ሴቶችና ተማሪዎችን ያግዛል። ሌላ ቢሮ አለን ወደ ሽሮ ሜዳ ይሄ ስራ የበጎ አድራጎት የሰው የሚሰራበት ማለት ነው። አንድ ድርጅት ነው አሁን ላይ እና ብዙ ስራ ነው የምንሰራው። ሰው ግን ያን አንደርስታንድ አያደርግም፣ ያዝካል፣ በራሱ ያስፈራራካል። ሰው አመለካከቱ ቢቀየር ለኛ ስራው ቀላለው። መንግስት ቢረዳል። የግብርና ሚኒስቴር ህግ ላይ የተቀመጠው የውሻ ባለቤትነት መመዝገብ ግዴታ ነው ይላል። የውሻ ባለቤትነት በመዘገብ መጥቻ አንተ ቤት ነገ አንተ ውሻ ስትጥለው አውቃለሁ ማን እንደጣልከው ልከስ እችላለሁ። ውሻ ከጎዳና እንድታነሳው ላስገድድህ እችላለሁ። እቺን እንኳን ባያረጉልን ከእንደገና ደግሞ ወደ ኮንዶሚኒየም አሁን ላይ ሰዎች ሲሄዱ ይዘው እንዲሄዱ መፈቀድ አለበት። ምክንያቱም ይሄ የግድ ሰው ቤቱ እንኳን ማስገባት ባይችል ታች አካባቢ ላይ ትልልቅ ቤቶች ኮንዶሚኒየም ትልልቅ ነው አይደለ? ታች እንኳን የራሱን ውሻ የሚያስቀምጥበት ስፔስ ቢያገኝ ጥሩ ነው። መግደል አይቻል። ከ2012 ጀምሮ ኢትዮጵያ ዓለም አቀፍ ስምምነት ፈርማለች። ውሻ መከተብ ነው እንጂ መግደል አይቻልም። መግደል የምትችለው ምናልባት ያበደ ውሻ ከሆነ ልክ ነው፣ ግን መንገድ አለው። ቀጥቅጠ በደቦ አሰቃይተም አይደለም፣ የራሱ ማሳረፊያ መንገድ አለው። አሁን ለምሳሌ እኔ የለበስኩት ቲሸርት አትግደሉኝ እንቅስቃሴ ነው
ይሄ ኮሚኒቲ ውሾችን በየቦታው ስለሚገድል ተቋማችን ሶሻል ሚዲያ ፕሮፋይሎቻችን ናቸው እነዚህና 20 ውሻ 30 ውሻ 40 ውሻ እኔ ከአንድ ቦታ ኮንዶሚኒየም ሰብስቤ እዚህ ቤት ውስጥ ማምጣት አልችልም። እዚህ ራሱ የሚችለው አቅም አለ። ባለኝ ገንዘብ ልክ ነው ማመጣው። ነገ አምጥቼ እዚህ አላስርብም። ነገ መመገብ እችላለሁ ወይ ቢያስቤ ነው መጀመሪያ ማመጣውና ይሄ በተለይ ኮንዶሚኒየሞች ላይ የጋራ መኖሪያ ቤቶች ላይ ያለው አቢዩዝ ቢቀርልን። እንስሳም እንደኔ ሆድ አለው ይርባል፣ ስሜት አለው። ለምን አጠቃዋለሁ? ካላጠቃህ አታጥቃው፣ ካልመጣብህ አትንካው። በቃ እሱን ነገር ማክበር ቢችሉ ለኛ በጣም ትልቅ እርዳታ ነው። የገንዘብ ብቻ አይደለም። ሰው አካባቢ ያለውን እንስሳ በሰላም ከጠበቀ ለኔ እርዳታ ነው። እስከዛሬ በጣም ብዙ ሻር የሰጠ ነው። ሼልተር ሳይኖር በፊትም ኦልሞስት እንቅስቃሴው ነበረ። ከጎዳና እነሳለን ምናባት ወይ ቤት ይቀመጣል ወይ የኑ ሰዎች ቤት ይቀመጣል እና አዶፕሽን አለ። ምንድነው አሁን እኛ የመጀመሪያው የአዶፕሽን መስፈርታችን ለእንስሳ መብት እንደቆመ ድርጅት እንስሳ የሚሰቃዩበት ቤት ውስጥ እንዲገቡ አንፈቅድም። እንደ ውሻ ቤት አንፈቅድም። እንደ ማሰር አንፈቅድም። የመጀመሪያው የኛ ትልቁ ዋና ፖይንታችን እንስሳ በነጻነት መኖር አለባቸው ነው። የቆምንለት አላማ ያ ነው፣ አይሰቃዩ ነው። ስለዚህ የውሻ ቤት የሚዘጋ ሰው እኛ አንሰጥም፣ የሚያስር ሰው አንሰጥም። ኢቭን የውሻ ቤት ቢኖረው አይተን በር የሌለው ሲሆን እንስማማለን። ምክንያቱም በር የሌለው ከሆነ ውሻ ነጻነት አለው፣ ሲፈልግ ይገባል፣ ሲፈልግ ይወጣል ብለን እናስባለን። ነገር ግን ሰው አስቦበት ይሄ ምንድነው ቆልፌ እኔ በፈለኩ ሰዓት ማውጣው ለሚል ሰው አንሰጥም። ነጻነት ለኛ በጣም ኢምፖርታንት ትልቅ ነገር ነው። ለኛ በእኛ ድርጅት አቋም ነጻነት ትልቅ ነገር ስለሆነ እንደሱ አንሰጥም። ከዛ ውጪ ኮንዶሚኒየም ላይ ለሚኖሩ ሰዎች አንሰጥም። ምክንያቱም ነገ አስወጡ እንደሚባሉ ስለምናቅ ህጉ ስላልተሻሻለ ይሄ ውሻ ሰጥቸው ከ3 ወር በኋላ አምጪ እንኪ እንድባል አልፈልግም መልሼ። ምክንያቱም በዚህ እድሜው እኔ እስከ መጨረሻ የሚያዘልቀውን ሰው ነው የምፈልግለት። ቤት እንዲቀያየር አልፈልግም፣ እንዲሰቃይ አልፈልግም፣ መሀል ላይ እንዲጣል አልፈልግም። ስለዚህ የራሱ ሰው የራሱ ግቢ ያለው ወይ ማኖር ይችላል ወይ? አይ ደግሞ ተከራይቼ ነው ግን የሰው ግቢ ውስጥ ሙሉ ግቢ ተከራይቼ ነው ሲል ራሱ ፈቃድ አለ ወይ? እስከ መቼ ነው እዛ ግቢ ውስጥ የምትቆየው? የሚሉትን ጥያቄዎች እናነሳለን። ለነሱ ሴፍቲ ስለምናስተም ማለት ነው። እና ውጭ ሀገር ለሚሄድ ሰው አንሰጥም። እውነት ለመናገር በ15 በ10 አመት ውስጥ ውጭ ሀገር ለሚሄድ ሀሳብ ያለው ሰው እናውቃለን ነገ መንገድ ላይ ጥሎት እንደሚሄድ ማለት ነው። ስለዚህ እሱንም ከግምት እናስገባለን። በእርግጥ ሰው ሊዋሽ ይችላል፣ ለህሊና ብሎ ነው ይሄ ነገር መደረግ ያለበት። እና እንደዚህ አይነት ናቸው መስፈርቶቻችን። ማሳከም ይችላል ወይ? ማብላት ይችላል ወይ? መንከባከብ ይችላል ወይ? ጊዜ አለው ወይ ከሰው ጋር የሚያሳልፍበት የሚሉት ነገሮች አይተን መጀመሪያኛ በእርግጥ እንዲህ ታረጋለህ ብለን አንጠይቅም። ፎርም ነው የምንልክልክ። ፎርም ላይ አንተን መልስ እናገኘዋለን። ሶ ከመልስ አንፃር መውሰድ አለበት መውሰድ የለበትም ብለን እናስባለን። ወይ ደግሞ በድርድር መምጣት ያለብን ነገር ካለ ደግሞ ይሄን እንዲህ ታረጋለህ ወይ የሚለው እናረጋለን። ከዛን ደግሞ ቼክ የሚደረጉባቸው መንገዶች ይኖራሉ። እውነት ለመናገር በጣም በተከታታይ ሄደን ቼክ አድርገናል ለማለት ይከብደኛል። ካለው የቮለንቲር መጥራት ከብዙ ነገር የተነሳ ከባድ ነው ከስራዎቻችን አንፃር። ግን በቀጣይ ደግሞ ቮለንቲሮቻችን እየበዙ ሲሄዱ ሄደን በየጊዜው ቼክ የምናደርግበት ይንሳ እንዴት ነው የተያዘው የሚለውን ነገር አሁን እንደነገርኩት ህጋዊ ስለሆነ ህጋዊ መብት አለን ሄደን የመጠየቅ ምን ማለትና በሱ መሰረት ነው የምንሰጠው። ውሻ ምንም አይነት አንሸጥም። ለሚሸጥ ሰውም ለሚያረባ ሰውም ደግሞ አንሰጥም። ስምማ ያሰጣል። ምን ተባለ? ያው ብዙ ሰው ከእንስሳ ጋር ተሳለፍ ሰው ስለምትጠላ ነው ወይ ከሰው ጋር ስለማትስማማ ነው የሚል ሰው አለ። ሰው ወድቆ ብታገኙ እንስሳ ነው የምትመርጡት፣ ሰው ስለማታበሉ ነው፣ ሰው ስለማትወዱ ይላል። እኔ ብዙ ጊዜ መናገር ማስረዳት የምፈልገው ነገር ምን መሰለ፣ በተለይ ሶሻል ሚዲያ ላይ ኮሜንት መጻፍ ቤት ሆኖ እጁ ሲጽፍለት ቀላል ለሆነለት ሰው መናገር የምፈልገው አንተ የሀገርህን ባህል ካላበላሸክ፣ መጥፎ ነውር ካልሰራክ፣ እግዚአብሔር የሚወደውን ስራ ከሰራክ ሰውም መረዳ ጥሩ ነው፣ እንስሳም መረዳ ጥሩ ነው። ለሁሉም ፕሮፌሽናል ነው። ለሰው ሐኪም አለው፣ ለእንስሳ ሐኪም አለው። ለሰው መብት ተሟጋች አለው፣ ለእንስሳ መብት ተሟጋች አለው። ሁሉም ዓለም ሙሉ የምትሆነው ሁሉም በየራሷ ሁሉም የቻለውን ነገር ሲያደርግ ነው። እንደነገርኩ የኛ ተቋም የእንስሳ ብቻ አይደለም፣ የሰው በጎ አድራጎትም የሚሰራበት ህጋዊ ተቋም ነው። ነገር ግን እኔ ብዙ ጊዜ ስለ ሰው ስለምንሰራው ስለማላወራ ሊሆን ይችላል ሰው ያንን የማያውቀው። ግን ማውራት አይጠበቅብኝም። እንስሳ ከረዳው ጥሩ ስራ እየሰራው እንደሆነ ነው የማውቀው። ሶሻል ሚዲያቸውን ለሰው መርዳት የሚፈልግ ሰው ለሰው ይጠቀም። በጣም ብዙ ለሰው የሚረዳ ድርጅት አለ። ኮሜንት ላይ መተክ እኔ ስለሰደብከኝ የሚረዳ ሰው የለም። እኔ ፕላትፎርም ከፍቼ ነው የመጣሁት። ስመጣ ተቀባይነት አላገኘውም። እሺ ስድብ ነው የምሰደበው። ሊትራሊ ምንም አላረኩማ። ግን እንደዚህ የሚራገሙ ሰዎች አሉ። ሶ ይሄንን ሁላ ተቋቁሜ የሚሄደው ስላመንኩበት ነው። ልክ ነኝ ብዬ ስላመንኩበት፣ እግዚአብሔር የሚወደውም ስራ ነው ብዬ ስላሰብኩበት ነው። ስለዚህ እንደዚህ አይነት አስተያየት የሚሰጡ ሰዎችም ልክ እንደኛው ከመሬት ተነስተው
ለሰው መብት ይጮሁ፣ ለሴቶች መብት ይጮሁ። ለሴት መብት እንድጮህ ማንም አይነግረኝም። ሴት ነኝ እኔ ገባህ አይደለ? ለሰው መብት እንድጮህ ማንም አይነግረኝም። ሰው ነኝ እኔ። ጭንቅላቴ ምን ማድረግ እንዳለብኝ ያውቃል። ስለዚህ ሁላችንም በተሰማራንበት ልባችን በወደደበት መንገድ እንሂድ። የዛኔ ዓለም ሙሉ ትሆናለች። ምድር ደግሞ የጋራ ናት። አሁን ላይ የሙሉ ጊዜ ስራ የለኝም። ሙዚቃውንም ስሰራ ሃፍ ታይም ፓርት ታይም ነበር የምሰራው። አሁን ላይ ይሄንን አመት እየሰራው አይደለም። እውነት ለመናገር እንዳልኩ ሌላም ድርጅት አለን። እዛ ድርጅት ውስጥ ስራ አስኪያጅ ሆኜ ነው እየሰራው ያለሁት። አሁን ላይ ባለው ቅድም እንዳልኩ በተደራረበው ጫና ምክንያት ትንሽ ከሙዚቃው ወደ ኋላ ብያለሁ። ግን ምሰራውም ተዳደረውም በሱ ነበረ። አሁን ግን ይሄ ነገሮች ሲስተካከሉልኝ ወደዛ ነው የምመለሰው። ፍሉት እጮት ነበረ። ሜጀሪ ፍሉት ነው። ፍሉት ነበር የምጫወተው። እንደኛ አይነት ፓሽን ያላቸው ሰዎች እነዚህ ሼልተር ላይ መስራት የሚፈልጉ ሰዎችን እነሱን ሰፖርት አድርገው ይሄንን መቅረፍ እንድንችል ቢያግዙን ብዙ ለውጥ ማምጣት እንችላለን ብዬ አስባለሁ። ከመግደል ይልቅ መንገድ ላይ ኦልሬዲ የተጣሉ ውሾች እንደዚህ አይነት ሼልተሮች በከተማ ውስጥ ብዙ ቦታ ቢኖር በደንብ ማኔጅ ለማድረግ ይቀለናል አይደለ? እንደዚህ ሰፖርቲንግ ቢያደርጉ እኛ ብቻ ደግሞ አይደለንም፣ ብዙ ሰዎች አሉ መስራት የሚፈልጉ። ለእነሱም እንደዚህ አይነት ኦፖርቹኒቲዎችን በመስጠት ራሳቸውን ችለው እንዲቆሙ ቢያደርጉ ለእነሱም ስራ ይቀላል። ማለት የምፈልገው እኛ መርሆች አሉን እዚህ ጋር ተለጥፈዋል። እንስሳትን ማሰቃየት ሳይሆን መንከባከብ ይላል። መግደል ሳይሆን ማምከን፣ መግደል ሳይሆን መከተብ፣ መግደል ሳይሆን መጠለያ መስጠት በሚለው መርህ ነው የምንመራው። መግደል መፍትሄ አይደለም። እንስሳትን ገላ ጨርሳቸውም አንደኛ መግደል ሰዋዊነት አይደለም። ብዙ ምናቸው አሁን ለምሳሌ የሬቢስ በሽታዎችንም ቢሆን በክትባት ነው ልናስቆም የምንችለው እንጂ እንስሳትን በመግደል አይደለም ማስቆም የምንችለው። የጎዳና ውሾች እንዳይበዙ በማስመከን ነው ማስቆም የምንችለው። ሌላ በጣም ሳልጠቅስ አይ ቲንክ አልጠቀስኩትም ማለት የምፈልገው ነገር መግደል መፍትሄም አይደለም መብትም አይደለም። አንድ እንስሳ ልትጠላው ትችላለህ፣ መብት ነው። እኔም የትኛውንም አድቮኬሲ ስላሰራ እንስሳ ባካችሁ ውደዱ ብዬ አላለቅስም። መብት ነው። ስለ እንስሳ ከነገርኩ አንፃር ተነሳ ልትወደውም ልትጠላውም ትችላለህ። ማሰቃየት ግን ወንጀል ነው፣ መብትም አይደለም። በሱ ነገር መብትና ግዴታውን የሰው ልጅ ቢያውቅ አይፈልገውም፣ ኦኬ አይፈልገው፣ አይደርስበት፣ አይደርስብንም በሚለው ነገር። ሌላ ብዙ ጊዜ ሰዎች እንስሳ ያጠቁና አጠቃኝ ይላሉ። ላይክ እኔ አሁን ለምሳሌ እዚህ ጋር ያለ ውሻ ላይ ድንጋይ በረጉበት መልሶ ይመልስልኛል። ልክ ነው ያ ውሻ አጥቅቻለሁ። ስለዚህ ላለመነከስ የፈለገ ሰው እባካችሁ አታጥቁ። ካለካቸው አይነኳችሁ።